ወይኔ መበላት ነይ ለሊ ወዴት እንደበቀ ባቡሬ ወዴት ነው የምሮጠው? እቴን ኢንሳኝ ነኝ ምንም ማውቀው ነገር የለም። ስማ ልታታለኛ ሙክ አደይ ለሊ ደህና አይደለችም። ትንሽ ነገሮችን ሳረሳቀር ወይኔ ጓደኛዬን ቆይ ምን ነካት? ቤት ያለች አይመስለኝም። ሳንኳኳ በሩን የሚከፍት የለም። ዶክተር ጋርም እኮ አይደለችም። ቆይ ወዴት ሄዳ ነው? እታለምን እናቴ ብላ አለቅም ብላለች። ምናልባት ትልቁ ቤት ትሆናለች። እንደውም ነው ይዛን ሂድ። ስልክሽን ሳታነሽ ስትቀሪ እኮ በጣም ተጨንቄ ልመጣ ነበር። ስልኬን ይዞትቸው ነው የመጣሁት። መደወልም አልቻልኩ ነበር። በጣም ይቅርታ። ችግር የለውም የኔ ቆንጆ። ዋናው እንኳን አንቺ ደህና ነሽልኝ። እንኳንም ደህና ነሽልኝ። እንኳን መጣሽልኝ። ነይ እንሂድ በቃ ታዲያ። ቆይ አሁንም እየተከታተለኝ ነው እንዴ? እጭ ሄሎ አቤት። ማነሽ አንቺ? እዚህ ጋር አይኝ እንዴ? ቆይ ዝም ብሎ ሲከተለኝ ሊውል ነው እንዴ? ሄሎ ሄሎ። እሺ አሁን እቺ ልጅ ሄደች። ለሊ ውፍ ሲያሰለች። አምላኬ ሆይ ብቻች ልጅ ለሊ ናት እንዳትለኝ። ቆይ ሁሉም ነገር አዲስ የሆነው እንዴት ነው? ለምንድን ነው ሁሉም ነገር የተቀየረብኝ? ለሊ ሃይ እንዴት ነሽ? አለሁልህ። እኔ የምልህ እዚህ አካባቢ ኤላ የሚባል ሰው ታውቃለህ? ኤላ? አዎ ኤላ በጣም ቆንጆዬ ልጅ ነው እና ደግሞ የኔም ባል። አዎ አውቀዋለሁ። የምርህ ነው? እና በቃ ውሰደኛ። ታዲያ ምን ችግር አለው? ነይ ልውሰድሽ። ወይኔ መበላት ነይ ለሊ። ወዴት እንደበቀ እነማን ናቸው? አላውቃችሁ እንዴ? ታዲያ ለምንድን ነው የተደበቅነው? ለሊ ናቸው እንዴ? ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ ሰራተኛዋ አዳይ ክፍል 182ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 182 ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ውድ የቻናሌ ቤተሰቦች በክፍል 81 ላይ እንዳያችሁ ከሆነ አዳይ በሰላም ስለተመለሰች ደስ ያላችሁ ኮመንት ላይ እየገባችሁ ደስታችሁን ብትገልጹልኝ ደስ ይለኛል። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩ። እናም በባለፈው ክፍል 181 ላይ እንዳያችሁ ከሆነ አዳይ የው በሰላም መመለሷን አይተን ነበር። ነገር ግን የአዳይ መመለስ ብቻው ምንም ዋጋ የለውም። አሁን ላይ እንግዲህ አዳይ አንዳንድ ደስ የማይሉ ነገሮችን ይዛ ነበር የመጣችው። ለዴብ የነገረችው ማለትም እናቷ ዴብን እንዳልወደደችው ነበር ለዴብ ስትናገር የነበረው። ያ ማለት ደግሞ አዳይና ዴብ እንዲጋቡ የአዳይ እናት ፍቃደኛ አይደለችም ማለት ነው። በዚህ ጉዳይ ላይ እንግዲህ ዴብን በጣም ተወዛግቦ ነበር። ሀሳቡም እንደሆነ በሰዓቱ ማወቅ ፈልጎ ነበር። ነገር ግን አዳይ አሁን ላይ ሀሳቤ መናገር አልችልም ነበር ያለችው። ውድ ቻናሌ ቤተሰቦች እስቲ ይሄ ነገር ወዴት እያመራ ያለ ይመስላችኋል? አዳይና ዴብ አብረው ይሆናሉ ወይስ አይሆኑም የሚለው ወደፊት አብረን የምናየው ይሆናል። ነገር ግን አሁን ላይ አዳይም የራሷን ውሳኔ ማሳወቅ አለባት። እንግዲህ እናቷን አክብራ ከእናቴ ትዕዛዝ አልወጣም ካለች ዴብንም ላታገባው ትችላለች። ስለዚህ አሁን ላይ ዴብን በጣም እያሳዘነኝ ነው። እሱም አሁን ላይ ስጋት ላይ ያለ ይመስለኛል። የአዳይ ሁኔታ እንግዲህ ምንም ደስ አይልም። እንዴት የምትወደውን ልጅ እናትየው እሱን እንዳታገቢ ስላለች ብቻ አላገባም ብላ ትወስናለች። እስቲ በቀጣይ ክፍል እስቲ ምን እንደሚፈጠር አብረን የምናየው ይሆናል። ሌላኛው ደግሞ እንግዲህ የዶክተሩ ጉዳይ ነው። ዶክተሩ በአዳይ እና ዴብ መካከል አሁን ላይም እየገባ ነው። የእሱ ነገርን በጣም እየበዛ ነው። እንግዲህ በክፍል 181 ላይ እንዳያችሁ ከሆነ ደግነቱ በጣም በዛ፣ ሲበዛም በጣም ያስጠላል። ጅልነትን ያሳያል። እንግዲህ አሁን ላይ ዝም ብዬ ሳየው ዶክተሩ እየተጃጃለ ያለ ይመስለኛል። በሁኔታው እንግዲህ ዴብም አልወደደውም። በክፍል 81 ላይ
አደይ ስላልተመለሰች የሆነ ችግር ገጥሟታል ብሎ እንግዲህ ዴቭ በማሰብ ወደ አደይ እየሄደ ነበር። እንደ ድንገት ሆኖ ከዴቭ ጋር መንገድ ላይ ተገናኝተው እንግዲህ አደይ ስልኳ ለምንድን ነው ማይሰራው በማለት ዶክተሩ ዴቭን አንዳንድ ጥያቄዎችን ይጠይቃል። ዴቭ እንግዲህ በጥያቄው በጣም ነበር የተናደደው። እንግዲህ ዶክተሩ ከአደይ መራቅ አለበት፣ ልጅቷ እኮ ዴቭን ትወዷለች፣ እንዴት ፍቅረኛ እያላት እያወቀ ካልቀረብኩሽ ይላል። ዶክተሩ በጣም እየተጃጃለ ነው እንደኔው ሀሳብ ከሆነ። ስለዚህ እስቲ በቀጣይ ክፍል እስቲ ዶክተሩ ምን ይሆናል የሚለውን አብረን የምናየው ይሆናል። ነገር ግን የዶክተሩ ጉዳይ ለእኔ ምንም አልተዋጠልኝም። ከአደይ ቢሸሽ አሪፍ ነው። ነገር ግን ካልሸሸ ጥሩ አይመጣም። ዴቭም እንግዲህ ያው አሁን ላይ እሷ የነገረችውን ነገር ላያምናት ይችላል። ከዶክተሩ ጋር የሆነ ነገር ስለጀመርሽ እንጂ እናትሽ እንደዚህ አትልም በማለት ሊጠራጠር ይችላል። እናንተስ እስቲ አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ወደ ለሊ መድኃኒት ጉዳይ ስንመጣ ለሊ እንግዲህ የተቀየረ መድኃኒት በመውሰድ ነው እንግዲህ ለዚህ ደረጃ ያደረሰችው። የታመመችውም በዚህ ምክንያት ነው። ይህን ነገር እንዲፈጠር ያደረገችው ደግሞ እንደሚታወቀው ቤዛ ናት። ቤዛ እንግዲህ ያው ቀን ያለፈባቸው መድኃኒቶችን ወደ ስቶር በማስገባት ታካሚዎች ያንን መድኃኒት እንዲወስዱ ነበር ያደረገችው። በዛ የተነሳ ነው ለሊም እንግዲህ ቀኑ ያለፈበት መድኃኒት በመውሰድ ነው ህመም የደረሳት። ነገር ግን ዶክተሩ አሁን ላይም ለሊም እንደሆነች በምን ምክንያት እንደዛ እንደሆነች አልተረዳም። እሷ የምትወስደው መድኃኒትም ከቤዛ ጠይቆ ወስዶ ነበር። ነገር ግን እስካሁን ድረስ ምን እንደተፈጠረው ላያቅም። ያው ይከሰታል ነበር ያለው። አንዳንዴ እንደዚህ አይነት ነገሮች በጭንቀት የተነሳ ይከሰታሉ ነበር ያለው። ነገር ግን የለሊ ህመም በጭንቀት ብቻ አይደለም፣ የቤዛ እጅ አለበት። ቤዛም ደግሞ አሁን ላይ ብዙ መድኃኒቶችን ለመቀየር እንግዲህ ሴታፕ እያመቻቸች ነው። ይህ ደግሞ ሄዶ ለዶክተሩ ጥሩ አይደለም። ስራዋን እንደጨረሰች ቤዛ ያንን ሆስፒታል እንደምትለቅ ነበር ከወንድሟ ጋር ስታወራ የነበረው። ነገር ግን መጨረሻ ላይ እንግዲህ አሁንም ተጠያቂ የሚሆነው ዶክተሩ ነው። ለዶክተሩ እንግዲህ እነ ዳይመንድም እነ ባቡሬም ስለ ቤዛ ክፋት ቢነግሩትም እንግዲህ አልሰማ በማለት ያለፈው ህይወቷ አልፏል። አሁን ላይ ቤዛ ሌላ ሰው ናት በማለት እንግዲህ ቤዛንም አምኗታል። ቤዛ የምትናገረው ነገር እውነት ነበር የመሰለው። እስቲ ወደፊት ደግሞ የቤዛ ተንኮል ዶክተሩን ወዴት እንደሚመራው አብረን የምናየው ይሆናል። ወደ ለሊና ዳኒ ስንመጣ ደግሞ በክፍል 181 መጨረሻ ላይ እንግዲህ ለሊ ከቤት ወጥታ ነበር። የድሮ ፍቅረኛዋን በማስታወስ እንግዲህ እሱን ፍለጋ ወጥታ ነበር። እንደ ድንገት ሆኖ ባቡሬም ወደ እነሱ እየመጣ ነበር። አሹም ደግሞ ለሊን እየተከተላት ነበር። እናም ለሊ ከአሹ አቅም በላይ ነበር የሆነችው። እየጮች በጣም ስታስቸግረው ነበር። እንደ ድንገት ባቡሬ መጥቶ እንግዲህ ችግር የለውም እኔ ጨርሰዋለሁ በማለት እሷን እየተከታተላት ነበር። በመሃል መንገድ ላይ ተደብቃ ትሸውደዋለች። ባቡሬም ወደ አልሆነ አቅጣጫ ነበር የሄደው። ውድ የቻናሌ ቤተሰቦች አሁን ላይ የለሊ ህይወት በጣም እያሰጋኝ ነው። ለምን ካላችሁ ከማይሆን ሰው ጋር ነው መንገድ ላይ የተገናኘችው። ዳኒ ነበር ያገኛት። ዳኒ እንግዲህ እሷ ወደምትለው ሰው ማለትም ወደ ድሮ ፍቅረኛ ልውሰድሽ በማለት ወደ እነዛ ሰዎች እንግዲህ ከዚህ በፊት ለሊን እየፈለጉ ያሉ ሰዎች አሉ። የለሊ አክስትም ለሊን እየፈለገቻት ነበር። እንደዛም ሆኖ ገጀራውም እንግዲህ ለሊን ባቡሬ አሳልፈው እንዲሰጥ እየጠየቀው ነበር። ባቡሬ እምቢ ብሎት ነው። አሁን ላይ ግን ገጀራው በባቡሬ እጅ መሆኑ ጠቀመው እንጂ ዳኒ ቀጥታ ወደ እነዛ ሰዎች እንደሚወስድ አልጠራጠርም። ለሊ ህይወቷ አደጋ ላይ ነው ያልኩበት ምክንያትም ይሄ ነው። ስለዚህ እስቲ ለሊ ማን የሚደርስላት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንዳየነው ከሆነ በክፍል 181 መጨረሻ ላይ ዳኒና ለሊ ተገናኝተው እንግዲህ ሊወስዳ ሲል እንደ ድንገት ሆኖ ከፊት ለፊታቸው አደይና ዴቭ እየመጡ ነበር። ወዲያውኑ ነበር ዳኒም እነሱን ያያቸው እና በድጋሚ በመደበቅ ከነሱ አስመለጣት። አሁንም ደግሞ ወደ ባቡሬ ወደ ሄደበት አቅጣጫ ነበር የወሰዳት። እንደ ድንገት ሆኖ ከባቡሬ ጋር ከተገናኙ እሰየው ነው። አለበለዚያ ግን ለሊ ህይወቷ በጣም አስጊ ነው። አሁን ላይ በነዛ ሰዎች እጅ ከወደቀች። ባቡሬም እንግዲህ እንዴት እንደሚሆን አብረን የምናየው ይሆናል።
ወደ መጨረሻው ጉዳይ ወደ አቤ ስንመጣ አቤ ደግሞ በጣም ትልቅ ስህተት ነው የሰራው። እንዴት ሄለንን ለዳኒ አደራ ሰጥቶ ይሄዳል? ይህ በጣም የሚገርም ነው። ከዚህ በፊትም ዳኒ እንግዲህ ከሄለን ጋር ለመቀራረብ በጣም ሞክሮ ነበር፣ ነገር ግን ሄለን አልወደደችውም። አሁን ላይ ደግሞ አቤ ሄለንን ለዳኒ አደራ ስለሰጠው እንግዲህ በዚህ የተነሳ ሊቀራረቡ ይችላሉ። ይሄ ነገር ደግሞ ዳኒና ቤዛ የሚሰሩትን ስራ ታውቃላችሁ። ሄዶ ሄዶ ሄለንንም ማይሆን ወጥመድ ውስጥ እንዳይከቷት ነው የምፈራው። ሄለን እንግዲህ ያው ሰውን ታምናለች፣ ሰውን ይህን ያህል አትጠራጠርም። ሁሉም ሰው እንደሷ ነው የሚመስላት፣ አትዋሽም። ሌላ ሰውም እንደዛ ነው ብላ ካሰበች አሁን ህይወቷ በጣም አደጋ ላይ ነው። ዳኒም እንግዲህ ሁኔታዎችን እንደሚጠቀም አልጠራጠርም፣ ይጠቀማል ብዬ ነው ማስበው። እናንተስ አታስቡም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። የአቤም ሁኔታ በጣም ያሳዝናል። ሰዎቹ እንግዲህ እስካሁን ድረስ እያሳደዱት ነው። ይህ ማለት ደግሞ የአቤ ህይወትም አደጋ ላይ ነው ማለት ነው። አቤ እንግዲህ አሁን ላይ ሄለንን ተሰናብቷት ነበር የሄደው። ልመጣም ላልመጣም እችላለሁ ብሎ የማይመጣበት ምክንያት በነዛ ሰዎች እጅ ላይ ከወደቀ ላይመጣ ይችላል። ነገር ግን የሄደበት ጉዳይ ከተሳካለት ከነዛ ሰዎች እጅ ካመለጠ ተመልሶ ሊመጣ ይችላል። ያኔ ከሄለንም ጋር ሊገናኝ ይችላል። ነገር ግን እንደሄደ በዛው ከቀረ ሄለንም በሱ ላይ በጣም ቂም ትይዛለች። ለምን ካላችሁ እሱን በማመን ነበር ተከትለው እስከ ከተማ ድረስ የመጣችው። ሁሉ ነገሯን ገጠር ጥላ ነበር የመጣችው። ነገር ግን አቤ አሁን ላይ ይህን ስህተት መስራቱ ትክክል አይደለም። ያጋጠመውን ነገር ለእሷ በመናገር ጉዳዩን አብሮ ፊክስ ቢያደርጉ እንደኔው ሀሳብ አሪፍ ይመስለኛል። አቤ ግን አሁን በጣም ትልቅ ስህተት ሰርቷል። ሄለንን ይዟት ቢሄድ እንግዲህ የትኛውንም ፈተና አብሮ ቢጋፈጡ አሪፍ ነው። እሱ ግን ራሴን ላስቀድም በማለት ነው ይህን ነገር ሲመስለኝ ያደረገው። እናም ወደፊት እስቲ አቤም ምን እንደሚያጋጥመው አብረን የምናየው ይሆናል። ሌላው ደግሞ ወደ ዶክተሩና ሩታ ጉዳይ ስንመጣ እንግዲህ ዶክተሩና ሩታ አሁን ላይ እየተቀራረቡ ነው። ዶክተሩ ሩታን ብዙም ባይቀርባትም ሩታ ግን ዶክተሩን ወደዋለች። ያለ ምንም ስራ ያለ ምንም ምክንያት ወደ ቢሮ ትመላለሳለች። ወደ ዶክተሩ ቢሮ ዶክተሩ ልታገኘው ትመጣለች። ዶክተሩን ስታየው ትወዛገባለች። ያ ማለት ደግሞ ሩታ እንግዲህ ሳታፈቅረው አትቀርም። ይህን ነገር ዳይመንድ የሰማ ማለት ደግሞ ሌላ ጦርነት እንግዲህ በባለፈው ክፍል 180 መሰለኝ ሩታ ለዳይመንድ በተደጋጋሚ ስለ ዶክተሩ ስታወራ በጣም ተቀይሟት ነበር። አሁንም ቢሆን ዶክተሩን አልወደደውም ዳይመንድ። እንዴት ሩታን ይነጥቀኛል በማለት እንግዲህ እያሰበ ነው። ነገር ግን ዶክተሩ አሁን ላይ ለሩታ ምንም አይነት ስሜት ባይኖረውም ሩታ ግን ለዶክተሩ የሆነ ስሜት አላት። ከሱ ጋር መቀራረብ በጣም ትፈልጋለች። ይህ ነገር ደግሞ በሩታና ዳይመንድ መካከል ክፍተትን ፈጥሯል። ዳይመንድም በጣም የቀና ይመስለኛል። እውነት ነው፣ የትኛውም ወንድ ቢሆን ያንን ነበር የሚያደርገው። ዳይመንድ ሩታን ይወዳታል፣ ሩታም ታውቃለች እንደሚወዳት። ነገር ግን እሱ እሷን እየተከተላት እየወደዳት እሷ በሱ ፊት ስለሌላ ወንድ ማውራቷ ይህ በጣም ብልግና ነው። እስቲ እናንተስ ምን ትላላችሁ? ሩታ ትክክል ናት? ትክክል አይደለችም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ወደ መጨረሻው ጉዳይ ስንመጣ የገጀራው ጉዳይ ነው። ገጀራው በክፍል 181 ላይ እንግዲህ በባቡሬ ታግቶ ነበር እስካሁን ድረስ። ባቡሬም ገጀራውን አለቅም በማለት ለብዙ ቀናቶች በቤቱ አግቶ ነበር የያዘው። በትላንትናው ክፍል 181 ላይ ገጀራው እንግዲህ የባቡሬን እናት ይቅርታ ከጠየቀው ባቡሬም እንደሚለቀው ተናግሮ ነበር። ነገር ግን ገጀራው በፍጹም ይህን ነገር አላደርግም ነበር ያለው። ገጀራው እንዲሁ የዋዛ ሰው አይመስለኝም። ከዛ ቤት ወጥቶም እንግዲህ ለባቡሬ ጥሩ የሚሆንለት አይመስለኝም። ቢሆንም ግን እስቲ እንዴት እንደሚስማሙ ባላውቅም ገጀራው የሆነ ተንኮል አስቦ የባቡሬን እናት ይቅርታ ጠይቆ ሊወጣ ይችላል። ነገር ግን በባቡሬ ቂም ይዞ
ባቡሬን በድጋሚ እንዳይበቀለው ነው የምፈረው። ቢሆንም ግን ባቡሬ እስካሁን ድረስ ጉዳዩ አይደለም። ሁሉም ነገር እንደሚያስተካክል ነበር እርግጠኛ የሆነው። እንደኔ ሀሳብ ግን ገጀራው ጋር ሰጣ ገባ ውስጥ ባይገባ አሪፍ ይመስለኛል። ሄዶ ሄዶ ለቤተሰቦቹም ለለሊም ለሱም ህይወት ይሄ ልጅ ጥሩ አይመስለኝም። ምክንያቱም በራሱ ህይወት ተስፋ ስለቆረጠ አሁን ላይ የሰውን ህይወት ማበላሸት ብቻ ነው በቃ ፍላጎቱ። ስለዚህ ይህን እንደማያደርግ ደግሞ በምን እርግጠኛ መሆን እንችላለን የሚለውም አንድ ጥያቄ ነው። እናም ውድ የቻናሌ ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ እንግዲህ ፍቅራችሁን ሁሌ እንደምላችሁ በላይክ ማሳየት እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ወደ 100,000 እየተጠጋን ነው። እንግዲህ ሁላችሁም ሰብስክራይብ ካደረጋችሁ በቅርቡ ወደ 100,000 እንደምንገባ ተስፋ አደርጋለሁ። እናም ውድ የቻናሌ ቤተሰቦች በእናንተ እንግዲህ እምነት አለኝ እንደምታስገቡኝ። ስለዚህ ሁላችሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲሁም ይህን ቪዲዮ ለወዳጅ ዘመዶቻችሁ ሼር ብታደርጉልኝ በጣም ደስ ይለኛል። እናም ይህን ካልኳችሁ ይበቃኛል። በጣም ነው የምወዳችሁ። በቀጣይ ከክፍል 182 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።